ማህደር መስፍን እባላለሁ የኤምኬ ስቶፕ ባለቤትና ዋና ስራ አስኪያጅ። የምሰራባት ሱቄ እንግዲህ ችን ትመስላለች። አሪፍ ከባድ ስራ አታሰርኝማ እኔ ተተለበስኩ። የራሳቸው የሆኑ ቻሌንጆች አሉ፣ ግን ያው እነዛ ነገሮች ተቋቁሞ ማለፍ ነው ዋናው ነገር። እንግዲህ አንዳንድ ከባድ ጊዜዎች ለጥሩ ነገር ይመራሉ ማለት ነው። አረብ ሀገር ሄጄ ሰርቼ በመጣው ሱቅ ተከፍቶ እዚህ ደርሷል ማለት ነው። የሀገር ውስጥ የኤሌክትሪክ ምድጃዎች ያንቺ በምን ይሻላል ብለሽ ነው የምትገልጪው? ያየኝ ወዶት ነው የሚገዛው። ሴቶች የሚመርጡት አይነት ስራ አይደለም ይሄ ሙያ። እንዴት መረጥሽው ግን? ይሄኛው አልሙኒየም ነው፣ ቦዲው አይበላም፣ በቀላሉ መጽዳት ይችላል። ስራው እንዴት ነው ታዲያ ከመጣሽ በኋላ የጠበቅሽው? አሁን እየሰራሽው ያለሽው ነገር እንዴት ነው? ውጤታማ ነው? በተለይ ለሴቶች በብድር የምንሰጥበት መንገድ ማመቻቸት፣ በቃ ብዙ ሰው ጋር በቻልኩት አቅም መዳረስ ነው የምፈልገው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በፋና ሚዲያ ኮርፖሬሽን ፋና ፖድካስት በተለመደው የውሎ ሰዓታችን ላይ እንገኛለን። በዛሬው የውሎ ሰዓታችን ደግሞ እንግዲህ ወደ ቀጨኔ አካባቢ ጎራ ብለናል። እዚህ የተገኘነው ደግሞ የአንዲትን ከስደት ተመላሽ ወጣት ውሎ ልናሳያችሁ ነው። ይቺ ወጣት እንግዲህ በስቶቭ ስራ ነው ተሰማርታ የምትገኘው። እንግዲህ ስራዋን የራሷን ፈጠራ አክላበት እየሰራች የምትገኝ ወጣት ናት። ውሎዋ እንግዲህ ምን ይመስላል የሚለውን ደግሞ አብረን የምንቃኘው ይሆናል። አብራችሁን ቆዩ። እንዴት ናችሁ? ሰላም ናችሁ? ቤቶች እንዴት ናችሁ? ማሂ እንዴት ነሽ? ትንሽ ቆይ ልጅ ይዘሻል። እንዴት ነሽ ማሂ? ሰላም ደህና ነሽ? እግዚአብሔር ይመስገን። ደህና ነህ? እንዴት ነህ? ደህና ነህ? ሰላም ነው። ቁጭ በይ። እሺ ቁጭ በይ፣ አረፍ በይ። ቁርስ ከበላሽ በቃሽ። ያዥ ደረሽበት። እሺ ሻይ ልቅዳልሽ? እሺ ማሂ ጧትሽ እንዴት ነው? እግዚአብሔር ይመስገን በቆንጆ ተጀምሯል። እንግዲህ እኔና አንቺ ተዋውቀናል። ደግሞ ለአድማጭ ተመልካቾቻችን ማሂ ማናት፣ ምንድነው የምትሰራው የሚለውን እስኪ በራስሽ አንደበት ታውቂልኝ። እሺ ማህደር መስፍን እባላለሁ የኤምኬ ስቶፕ ባለቤትና ዋና ስራ አስኪያጅ። ማሂ እንግዲህ ከቅርብ ጊዜ ከስደት እንደተመለሽ ሰምቻለሁና ወደዚህ ስራ እንዴት ገባሽ? እስኪ አጠር አድርገሽ። እሺ ወደዚህ ስራ ከመግባቴ በፊት ከልጅነቴም ጀምሮ ሞክር ነበረ። ያው የውስጥ ፍላጎት ነበረ። ከዛም በኋላ ከባለቤቴን ካወቅኩት በኋላ ቤት ያስቸገረ እሺ ቻው። እንግዲህ እናትን ታገኛለህ። ያው እንዳልኩሽ የውስጥ ፍላጎት ነበረ። ከዛ ባለቤቴንም ስተዋወቀው እንደዚህ አይነት ነገሮች ላይ የተለየ ትኩረት ነበረው። ኤሌክትሪካል ኢንጂነሪንግ ተማሪ ነበረ በሰዓቱ፣ መምህርም ነበረ። አዎ ልምዱን የሰጠኝ እሱ ነው። ኮርሱን ሰጠኝ። የተወሰነ ቲዮሪ ተምሬያለሁ ከመሄዴ በፊት። ከዛም በኋላ ግን ስራውን ለመጀመር የተለያዩ 5 ኪሎ ዩኒቨርሲቲ አካባቢዎች ኮንቴነሮች ጋር ስቶቮች ምናምን ሲበላሹ የሄድን
ሰርቪስ እንሰጥ ነበረ። ከዛ ግን ያው የራሴን ሱቅ የመክፈት ፍላጎት ስለነበረኝ የመነሻ ካፒታል ባለመኖሩ ቀጥታ አረብ ሀገር ለመሄድ ወስኛለሁ ማለት ነው እና ለሁለት አመት ሰርቼ መጣሁኝ። እንዴት ነበር አረብ ሀገር የነበረሽ ቆይታ? እንደው አጠር አድርገሽ። ያው እንደ ሴት ይከብዳል። አረብ ሀገር እንደመሆኑ ሰው ቤት ነው የምትገቢው። የራሳቸው የሆኑ ቻሌንጆች አሉ፣ ግን ያው እነዛን ነገሮች ተቋቁሞ ማለፍ ነው ዋናው ነገር። አሰሪ የተወሰኑ አስቸጋሪ ጸባዮች ነበሯት። ያው ግን እነዛ ነገሮች ተቋቁሜ ጊዜ ሊያልቅ 1 ወር አካባቢ ሲቀረው ነው ባለመስማማት ሀገር የገባሁት። ነገር ግን ማለት ያንን ያሰብኩትን ብር ለዓላማ ስለሆነ የሄድኩት ሙሉ የሰራሁት ብር ተቀምጦ ስለነበረ ልክ እንደመጣው ወደ ስራው ገባው። ያው ሲሄድ ምቅድ ስለነበረኝ አላጠፋንም ነበር ያንን ብር። ስለዚህም በገባሁኝ ቀጥታ ወደ ስራው ገባን ማለት ነው። እና አንዳንድ ከባድ ጊዜዎች ለጥሩ ነገር ይመራሉ ማለት ነው። አዎ። እና ያው መጀመሪያ ላይ ቅዴም ዝም ብሎ ስቶቮችን መስራት ሳይሆን ያሉትን ጥሩ ጎኖች ወስጄ የሆነ አዲስ ነገር መፍጠር ነበረ እቅዴም። ፈጠራ መጨመር እና ያው ለየት የሚያደርጋቸው የኔ ስቶቮች ከዛ አንፃር ነው። የሀገር ውስጡን ጥሩ ጎን ወስጄ ከውጮቹ ደግሞ ጥሩ ጎኖቹን ወስጄ ጥሩዎቹን አገናኝቼ ነው አሁን አዲስ ስቶቭ ይዤ እየሰራ ያለሁት። እንደው ለመግቢያ ያክል ነው እንጂ አሁን ብዙ ያስኩሽ። ምክንያቱም አሁን ደግሞ የምትሰሪው ስራ ይኖራል፣ ደንበኞች ይኖራሉ፣ ሊጠብቁሽ ይችላሉና ውሏችን ምን እንደሚመስል ነገርና እንግዲህ ወደ ውሏችን እስኪ እንሂድ። ያ እንግዲህ ደረሽበትን ነው። አይ እንግዲህ ከጨረስን መጣሽ። አመሰግናለሁ። ዳቦ ይዣለሁ። እሺ በቃ ልጅሽ። እሺ ዛሬ ውሏችን የሚሆነው ባባን እናቀበላለን። ያው እንሰጣለን። ዴኬር ነው የሚውለው? ኖ ለጊዜው ቤተሰብ ጋር ነው። ኦሬዲ አሁን ስለሆነ አመት የሆነው ካሁን በኋላ ነው ዴኬር የሚገባው እና ለጊዜው ያለው ቤተሰብ ጋር ነው። አሁን እዚሁ አካባቢ ያሉ ቤተሰቦች። ከዛ እኛ ወደ ስራ እንሄድና እንውላለን አብረን ማለት። ስለዚህ እናያለን እስቲ ውሎሽ ምን እንደሚመስል። እሺ ሻይ ልጠጣ ነው። እሺ እሺ ልብሴን ቀይሬ ልምጣና አብረን ወደ ሱቅ እንሄዳለን። እሺ የምሰራባት ሱቄ እንግዲህ ችን ትመስላለች። አሪፍ። እነዚህ ቦዲዎች ናቸው? አዎ እኔ ይዣቸው የመጣሁት አማራጮች 3 አይነት ቦዲዎች ናቸው። ያው ኪችን ካቢኔት ላይ ጠረጴዛ ላይ የሚቀመጡ አይነት ማለት ነው። እነዚህ አልሙኒየም ናቸው። ይሄ ላሜራ ነው። ይሄ ደግሞ የፋብሪካ ቀለም ቅብ ቦዲ ነው እና እነዚህ ተገጣጠሙ ውጭ ላይ ያሉ ልብሴን ቀይሬ ልምጣና የሰራቸውን ደግሞ አሳይሻለሁ። በጣም ጥሩ። እሺ እኔ እያየሁ ልጠብቅሽ። እሺ ኦሬዲ እነዚህ ያለቁ ስለሆኑ ስለመሰራቸው ስቶቮች የተወሰነ ገለጻ ለማድረግ ያክል ነው። ጥሩ። ከዛም በኋላ ደግሞ ያው ስቶቭ ስገጠም እናያለን ያለውን ሂደት ማለት ነው። በጣም ጥሩ። እሺ ይሄኛው የቁም ባለ 2 በሳጥን የሚባል ስቶቭ ነው። የራሱ መጨመሪያ መቀነሻ አለው። ቴርሞስታት መቆጣጠሪያ አዎ፣ የሀገር ውስጦች ብዙ ጊዜ እንደዛ የላቸው። ከላይ ደግሞ እንደምታዩው ይሄኛው ሽቦ ሬዚስታንስ ሳይሆን 1000 ዋት የሆነ ኮይል ነው ማለት ነው። የውጭ የሚጠቀሙት ማለት ነው። እኔ የሰራሁት ኮይሉን እና ስዊቹን ቴርሞስታቱን ከውጭ ወስጄ ሸክላዋንና ቦዲዋን ደግሞ ከሀገር ውስጥ ወስጄ የሁለቱንም ጥሩ ጎን ወስጄ ሚክስ አድርጌ የሰራሁት ስቶቭ ነው ማለት ነው። ኃይል ቆጣቢ ናቸው። አሁን ላይ ካለው የኃይል ፍጆታ አንጻር እነዚህ 1000 ዋት ስለሆኑ ሀገር ውስጥ ስቶቭ በጣም ኃይል ቆጣቢ ናቸው ማለት ነው። ሌላው ደግሞ የራሳቸው ቴርሞስታት መቀነሻ ያላቸው መጨመሪያ መቀነሻ ስላላቸው ሞር አድቫንቴጅ ነው ማለት ነው። ስቶቭ ረጅም ጊዜ እንዲያገለግል ይረዳዋል ማለት ነው። በብዙ አይነት አማራጭ ስቶቮች ከ18 አይነት በላይ ናቸው። ያው ሁሉንም ማቅረብ ስለማይቻል ነው በትዕዛዝ የምንሰራው። በቦዲ ደረጃ ደግሞ ኪችን ካቢኔት ላይ የሚቀመጡ ሲሆን
ስለሆኑ በሶስት አይነት የቦዲ አማራጭ ነው ይዣቸው የመጣው። አሁን ለምሳሌ ራሱን ችሎ የሚቆም ነው፣ ያኛው ራሱን ችሎ የሚቆም ነው። ይሄኛው አልሙኒየም ነው፣ ቦዲው አይበላም፣ በቀላሉ መጽዳት ይችላል። ሌላው ኢንስታሌሽን ስራዎቹ ግን ተመሳሳይ ናቸው ማለት ነው። ይሄኛው ደግሞ በላሜራ የምንለው ነው። ቀለሙ እዚሁ ሱቅ ውስጥ የሚቀባ ነው። ሌላው ስራቸው ተመሳሳይ ነው። ግን ያው ሁሉም በአቅሙ እንዲገዛ አሁን የአልሙኒየም የተወደደበት በላሜራ እንዲገዛ የተለያዩ አማራጮችን አቅርበናል ማለት ነው። ይሄም አንዱ ማብሪያ ማጥፊያ ነው። ሁሉም አላቸው፣ ስራቸው ተመሳሳይ ነው። የሚለያዩት ቦዲያቸው ብቻ ነው። የቦዲ ለውጥ ነው እንጂ ሌላ የሚሰራበት ኢንስታሌሽን መንገድ ሁሉም ተመሳሳይ ነው። ይሄኛው ደግሞ የፋብሪካ ቀለም ቅብ ቦዲ የምንለው ነው። በቀላሉ መጽዳት እንዲችል ስቲከር በቀላሉ ብረት ነው። ከዛ ያው የፋብሪካ ቀለም ቅብ ነው። ስቲከር ተለጥፎበታል፣ ሙቀት የማይነካው ስቲከር ማለት ነው። እና ሁሉም በአማራጭ በፈለገውና በወደደው እንዲገዛ እነዚህም በሶስት አይነት አማራጭ ነው ይዤ የቀረብኩት። ነገር ግን የዲዛይን ምርጫ ካላቸው ከስተመሮቼ እነሱ በሰጡ የዲዛይን ሰርች አቀርባለሁ ማለት ነው። እንዴት ነው ከስተመሮች ከደንበኞች ጋር የምትገናኙ? ኦንላይን ነው ብዛት የምሰራው፣ ቲክቶክ ላይ ነው። በጣም ብዙ ደንበኞች አሉኝ ከሩቅ ቦታ፣ ከነሱ ጋር ነው ኮንታክት እያደረኩ የምሰራው። ምጣዶችም እሰራለሁ፣ ሁሉም አይነት ምጣድ እሰራለሁ። አሁን ከሌሎች የሀገር ውስጥ ስቶቮች ወይም የሀገር ውስጥ የኤሌክትሪክ ምድጃዎች ያንቺ በምን ይሻላል ብለሽ ነው የምትገልጪው? እኔ ያየኋቸው አንዳንድ ነገሮች አሉ፣ ግን አንቺ ደግሞ ሞር ሙያው ስለምታውቂ ከሀገር ውስጡ አሁን የሀገር ውስጡን ካየሽው ሬዚስታንስ ነው፣ ሽቦ ነው፣ ኃይል ፍጆታውም ከፍተኛ ነው። ይሄኛው ሲሆን ኮይል ነው፣ በቀላሉ ፍሳሽ የሚገባበትም አይደለም። ሁለተኛ ደረጃ ለብልሽት አይዳረግም ማለት ነው። ለብልሽቱ ቶሎ አይዳረግም። ዋቱ ደግሞ ይሄኛው ሲሆን 1000 ዋት ነው። ያ ማለት የሀገር ውስጥ ስቶቭ ሬዚስታንስ ያለው 1200፣ 800፣ 1000 እና 1200፣ 1400 ዋት ናቸው ሬዚስታንሶች። የኖርማል ባለ አንድ ስቶቭ ላይ እንኳን ብታይ ከ1200 እስከ 1400 ዋት ሬዚስታንስ ነው የሚጠቀሙት። ይሄኛው ሲሆን ግን 1000 ዋት ስለሆነ የ400 እና የ200 ዋት ቅናሽ አለው ማለት ነው። ያ ማለት ተደራግሞ በወር ከምንከፍለው ክፍያ ላይ ሴቪንግ ይኖራል። ሌላው ቴርሞስታቷ ቃቃ በምትል ሰዓት ላይ የሰከንዶቹ እረፍቶች ተጠራቅመው ነው ተቀይረው የገንዘብ ቅናሽ የሚያደርጉልን ማለት ነው። እና የውጭ ስቶቭ ላይ ካየሹ በጣም የሚያስቸግራቸው የገመድ መበጣጠስ ነው ብዛት ማለት ነው። ውስጥ ላይ የሚሰሩት አንደኛ ስንትናት ቲክነሷ ጠባብ ስለሆነች ፍሳሽ ማስወገጃም የላትም፣ በዛው ጥብቅ ማለት ነገር ይኖራል። ይሄኛው ግን ክፍት ስለሆነ ወደ ውስጥ በቂ አየር ይገባል ይወጣል። ሌላው ደግሞ እዚህ ጋር እንደምታዩ የተጠቀምኳቸው ዋየሮች 2.5 እና 1.5 ዋየር ናቸው። የውጭ ስቶቭ ላይ ያሉ ገመዶች በጣም ቀጫጭን ናቸው። ስለዚህ ገመዱ የዛ ችግር ስለነበር እኔ በ2.5 በወፍራም ገመድ አድርጌ ጥሩ ጎኖቹን ወስጄ ነው የሰራሁት ማለት ነው። በጣም ጥሩ። ከሁለቱም የማይጠቅመውን ትተሽ የሚጠቅመውን ነገር ደንበኞች እንዴት ናቸው? እግዚአብሔር ይመስገን ቆንጆ ነው። አሁን እኔ የምሰራው ለኖርማል ከስተመር ብቻ ሳይሆን ብዛት ነጋዴዎች፣ ተረካቢዎች አሉ። ክፍለ ሀገር ብዛት አከፋፍላለሁ እና እዚህም ደግሞ ኦንላይን ላይ አይተው ለሚደውሉልኝ ከስተመሮች ደግሞ ፒያሳ ድረስ ነፃ ዴሊቨሪ አመቻችቻለሁ። ከዛ እንዲወስዱ አደርጋለሁ። ነው ቤቴ ይምጣል ይላለ ደግሞ ከፒያሳ ባለ ያለውን ከበርካ አረጋ ያለበት ድረስ እንልካለን ማለት ነው። ደንበኞች ፈልገው የፈለጉትን ያህል ማግኘት እየቻሉ ነው? ያቀው ችግር አልገጠመሽም? አዎ አሁን እኔ ነጋዴ ከሆነ የምቀጥረው ለሳምንት ስለሆነ በቂ ምርት ማምረት እችላለሁ። እዚህም ካሉ እንዳልኩሽ ሁሉንም ነገር አሁን ከ18 አይነት በላይ ስቶቭ አለኝ፣ ከ5 ከ6 አይነት በላይ የምጣድ ዲዛይን አለኝና ሁሉንም ምንም አይነት ሱቅ ላይ ብትሆኝ ሁሉንም መደርደር አይቻልም። አንደኛ ካፒታል ይዛል፣ ሁሉንም ነው የምሰራው። ካፒታልም ይይዛል፣ ቦታም ይይዛል። ግን በፎቶ ያስቀመጥናቸው አሉ በአልበም ከነሱ አይተው መምረጥ ይችላሉ። ሶሻል ሚዲያው ላይም እንደዛው መለቃቸው አሉ። ስታዘዝ እየሰራው መለቃቸው ስላሉ እነሱን እያዩ ባዘዙ መሰረት ዋስትና ሰጥተን እንሰራለን ማለት ነው። ያንቺ ምን ይገርመኛል መሰለሽ፣ አብዛኛው ይሄንን ስራ የሚሰሩት አብዛኛዎቹ ወንዶች ናቸው። ማለት ጥንካሬ የሚጠይቅ ነገር አለው አይደለ? እጅ መሻከር ብዙ ነገር አለ ማለት ሴቶች የሚመርጡት አይነት ስራ አይደለም ይሄ ሙያ። እንዴት መረጥሹ ግን? እሺ የመጀመሪያው የውስጥ ፍላጎት ነው። ያው ከልጅነት ጀምሮ ቤት ውስጥ ያሉትን ነገሮች መግጠም እንኳን ባልችል ፈታትቼ ተዋቸው ነበርና የውስጡን የማየት ነገር ፍላጎት ነበረ ብዙ ጊዜ ማለት ነው። እና ካደኩ በኋላም ይሄ ነገር ማለት ይስበኝ ነበረ እንዴት እንደዚህ ሊሆን እንደቻለ ማለት ነውና ባለቤቴም ደግሞ የኔን አይነት ዘርፍ ላይ ስለነበረ በምነግረው ሰዓት ላይ ምንም አልገረመውም፣ ደስተኛ ነበረ። እኔን ወደ ማለማመዱ ነው የሄደው። ኤሌክትሪካል ኢንጂነሪንግ ተማሪ ነበረ። ከዛ ያው አስተማረኝ።
በሰዓቱ ካፒታል ስላልነበረ አረብ ሀገር ሄጄ ሰርቼ በመጣሁት የሱቅ ተከፍቶ እዚህ ደርሷል ማለት ነው። ከፍቶ ነው የጠበቀሽ ባለቤት? ከመጣሁ በኋላ አረብ ሀገር ሄደሽ 1 ዓመት ከ8 ወር አካባቢ አይደለ ቆየሽ? ስትሄጂ የጠበቅሽው ነገር አለ? ሄደሽ ያገኘሽው ነገር እንዴት ነው? እኔ የጠበቅኩት ነገር ሰው ቤት ብቻ እንደምገባ ነው። ማለት ያው ያደግኩት እኔ ከቤተሰብ ጋር ነው። ከልጅነቴም በጣም ብዙ ስራዎችን መስራት ወድ ነበረ። በቃ ማለት ከኪሴ ገንዘብ ማጣ አልፈልግም። ነፃ የሆንኩ ልጅ ነበርኩኝና ያው ከቤተሰብ ጋር እንደማደጌ ለምሳሌ መገላመጥን አልለመድኩም። እዛ ሲሄድ የገጠመኝ ነገር ደግሞ ያው አረብ ሀገር ላይ ስትሆኚ ያው በቃ አጋዥ አይደለሽ። ያንን ፊት ይኖራል ብዬ እኔ አልጠበቅኩኝም። ያው ግን እዛ ከሄድኩ በኋላ ግልምጫ፣ መኮሳተር፣ ከሰዓት ላፊ ማዘዝ ምናምን ነበረ። ነገር ግን እኔ ግን አላማ ነበረኛው። እሱንም ሳወራው እንዲሆንኩኝ እንዲያረጉኝ ስል ያንን አላማዬን ያስታውሰኝ ስለነበረ ቻሌንጆች ለኔ በጣም ቀላል ነበሩ። ብዙም ችግር የሆነ ማለት ጊዜ አሁን አረብ ሀገር ስትሄጂ የምትሄጂበት ጊዜ ወስኗል። እዛ ነው ዝም ብለሽ የምትኖሪ ከሆነ እየተሰላቸሽ ነው የምትመጪው። እኔ ግን በምን ያክል ጊዜ መመለስ እንዳለብኝም ገደብ ነበረኝ። ካልኩሌትም አድርጌዋለሁ። በቃ ያችን ሱቋን የምከፍትባትን ብር ብቻ ፈልጌ ነው የሄድኩት። በሰዓቱም እናንተ ካልፈለጋችሁ መሄድ እችላለሁ ብዬ የተናገርኩት ያቺ ብር ስለሞላችልኝ ነው። የሰራውበትን ብር ሙሉ በሙሉ ስላላጠፋ ነው አስቀምጠነው ስለነበር በዛ መልኩ ኢትዮጵያን ብገባ የነበረኝ ነገር ስለነበር ቀጥታ ወደ ስራዬ ገብቼ ያው እዚህ ደርሻለሁ ማለት ነው። ስራው እንዴት ነው ታዲያ? ከመጣሽ በኋላ የጠበቅሽው አሁን እየሰራሽው ያለሽው ነገር እንዴት ነው? ውጤታማ ነው? እግዚአብሔር ይመስገን። ያው እንዳልኩሽ ኢትዮጵያ ከገባው በኋላ ቀጥታ ወደዚህ ስራ አይደለም የገባሁት። ብዙ ይሄን ራሱ አዲስ ነገር ሲሆን ሁሉም ነገር እንዲስተካከልልሽ ለምሳሌ ቦዲ ዲዛይን አድርጌ የምሰጠው እኔ ነኝ። ያንን ነገር እነሱ ፐርፌክት ለማምጣት ብዙ ጊዜ ይፈጅባቸዋል። የራስ ፈጠራም ስላለበት ሸክላውን ዲዛይን ያደረኩት እኔ ነኝ። ከዛዛ ሄዶ ፐርፌክት ሆኖ እስኪመጣ ብዙ ቻሌንጆች አሉትና እነዛን ቻሌንጆች ከአንዱ ስህተት አንድ አፕዴት እያደረግን ነው እዚህ የደረስነው። ያን ያክል ቀላል አይደለም፣ ግን እግዚአብሔር ይመስገን በጣም ቆንጆ ነው። አሁን ከስተመር ጋር ያለው ፍላጎት ማለት ያየኝ ወዶት ነው የሚገዛው። እስካሁን ያልገዙት ያላዩኝ ናቸው ማለት ሶሻል ሚዲያው ትልቅ ስለሆነ ሁሉም ጋር መድረስ አይቻልም። ነገር ግን አሁን እኔ እየጠቀሙኝ ያሉት አንድ ገዝተው ለሌላ ሰው እየነገሩልኝ እንትኑን ተደራሽነቱን እያስፋፉልኝ፣ እንዲሁም ነጋዴዎች ከአዲስ አበባ ውጪ ደግሞ የኔ ምርት እየወሰዱ እዛ እየበተኑልኝ ስሬን ተደራሽ እንዲሆን አድርገውኛል። ጠባብ ስለሆነ እንግዲህ ሰፋ ብለሽ እንድትሰሪ ብዬ ነው የወጣሁት። ውጭ ሆኜ ግን በጣም እያየሁት ነበር። አሁን ሰርተሹ እኔ ውጭ ሆኜ እያየሁሽ ራሱ በጣም የሚገርም እንትን ነው የፈጠረልኝ። እኔ ያልሰራሁትም አንቺ ነሽ እየሰራሽ እና እያየሽው ሲሆን ደስ የሚል ነገር አለ። ራስሽ ሰርተሹ ደግሞ አልቆ ስታዩ ምን አይነት ስሜት ነው የሚሰማሽ? ያው እዚህ ሰርቼ ስጨርሰው ከሚኖረው ደስታ በላይ እኔ ሰርቼ ከስተመሮቼ ጋር ደርሶ እነሱ ወደውት እኔ ጋር ለምስጋና ሲደውሉ ነው እኔ በጣም ደስተኛ የምሆነው እና ያኔን ሞር ተነቃቅቼ የተሻለ ስራ እንድሰራ ያደርገኛል። እና ከዚህ በላይ እነሱ ጋር ደርሶ ደስተኛ መሆናቸው በራሱ ለኔ ትልቅ ነገር ነው። በጣም ጥሩ ማሂ። አሁን በዚህ ሱቅ ውስጥ ባለሽ ቦታ በጠባው ቦታ እየሰራሽ በዴሊቨሪ ለሰዎች እየደረሽ ነው በምችው መጠንና ወደፊት ምንድነው እንዴት ነው ማስፋት የምትፈልጊው ስራሽ? 22 ነበረኝ። ያው ግን ሱቁ እንዳልኩሽ ትልቅ ነገር ነው የሚፈልገው ማለት ሰፋ ያለ ሱቅ ሲሆን ነው ትልልቅ ስቶቮችም ስላሉ ማለት ነው። እና እዛ የነበረው ሱቅ ስለጠበበኝ ነው የዘጋሁት እንጂ 22 አካባቢ ነበረኝና እና ያው አሁንም ወደፊት ብራንቼን ማስፋት ነው ያሉት ነገሮች ከተስተካከሉ ቦታም ካገኘሁኝ ወደ ተሻለ ቦታ ደርሼ በትልቅ ነገር ውስጥ ማለት ትልቅ ካምፓኒ ከፍቼ በጣም ብዙ ሰራተኞችን ቀጥሬ ከዛም በኋላ በብድር ሊሆን ይችላል ለመምህራን፣ ለሐኪሞች፣ ለሴቶች በተለይ ለሴቶች በብድር የምሰጥበት መንገድ ማመቻቸት በቃ ብዙ ሰው ጋር በቻልኩት አቅም መዳረስ ነው የምፈልገው እና ለብዙ ሰው የስራ እድል መፍጠር እፈልጋለሁ። አሁን ባለሽ ሁኔታ የሚያግዙ ሰዎች አሉ? የስራ እድል ፈጥረሽ? አጠቃላይ 7 ነን። ዴሊቨሪዎች አሉኝ።
አንዴ መኪና አለኝ 2 በትራንስፖርት የሚያደርሱ አሉ። ሱቅ ውስጥ ደግሞ 4 ሆነን ነው የምንሰራው። ባለቤቴም አብሮኝ ነው የሚሰራው። ማለት ከመጣሽ በኋላ ከስደት ተመልሰሽ እንደዚህ ውጤታማ የሆነ ስራ እየሰራሽ ነው ያለሽው። ሴት ሆነሽ እንደዚህ ከበድ ያለ ስራ ነው፣ ለሴት የሚከብድ ስራ ነው። በርግጥ ፍላጎቱ ማለሽ ወደሹ የሚሰሪው ስራ ስለሆነ ነው ውጤቱን እያመጣ ያለውና ግን ደግሞ አሁን አንቺ ወስነሽ በአጭር ጊዜ ነው አረብ ሀገር ወይም ስደት ሄደሽ በአጭር ጊዜ ነው ወስነሽ ለመምጣት። ብዙ አልቆየሽም አይደለ? ረጅም ዓመት እዛ እየሰሩ ያሉና ለእነሱ ምንድነው አንቺ የምታስተላልፊው መልእክት? ያላቸውን ገንዘብ ይዘው የራሳቸውን ስራ ፈጥረው ብዙ ዓመትም እዛ ይቆዩ። እዚህም ከመጡ በኋላ ደግሞ ከራሳቸው አልፎ ከቤተሰብ አልፎ ለብዙ ሰው የስራ እድል መፍጠር ስለሚችሉ እባካችሁ በአረብ ሀገራት ቆዩ። አላማ ደግሞ እስካሁን ከሌላችሁ ከዚህ ወዲያ ያላችሁን ጊዜ ፕላን ማድረግ ከዚህ ወዲያ ይሄን ያክል ዓመት ቆያለሁ፣ ይሄን ያክል ገንዘብ ሰርቼ ሀገሬ ገብቼ የራሳቸው አሁን ጊዜው የረቀቀ ነው። ብዙ የስራ እድሎች አሉ፣ ማየት ይችላሉ። ምን ሰርተን ያዋጣናል ብለው ዩቲዩብ ላይም የተለያዩ ነገሮች ላይ አይተው ከራሳቸው ፍላጎት በተነሳ ማለት ነው ያንን ነገር ሰርች አድርገው አይተው ጥናት አድርገው ኢትዮጵያ ሲገቡ ሱቅ ከመፈለግ ውጭ ምንም የሚከብዳቸው ነገር አይኖርም ማለት ነው። ስለዚህ በዛ መልኩ ራሳቸውን ቢቀይሩ በጣም ደስ ይለኛል። የነሱ ነገር ያሳስበኛል። በጣም ጥሩ ማሂ። እንግዲህ አሁን ይሄን እየሸጥሽ ያለሽበት እድሎች አሉ፣ እቃዎች አሉ የምትሸጣቸውና እነዚህ እቃዎች ሰው ቢፈልግ አሁን እኛን ፕሮግራም አይቶ ቢፈልግ እንዴት ነው ማግኘት የሚችለው? እስቲ አስተዋውቂ። እሺ ስልክ ቁጥሬ 0914 85 51 13 እንዲሁም 0932 08 77 51 ሳፋሪኮም አለ 0716 89 32 32 ሱቄ ቀጨኔ 3ኛው መንገድ ቡና ቦርድ ነው። የፒያሳ ድረስ ፍሪ ዴሊቨሪ አለን። እናመሰግናለን ማሂ ስለነበረን ቆይታ። በጣም ደስ የሚል ቆይታ ነው ያደረግነው። በጣም ቴንኪዩ። በርቺ። ከዚህ የተሻለ ሆነሽ ደግሞ ድጋሚ እንደምንመጣ ተስፋ እናደርጋለን። እሺ አመሰግናለሁ። እኔም እግዚአብሔር ያክብርልኝ። እሺ ውድ አድማጭ ተመልካቾቻችን ከወጣት ማህደር መስፍን ወይም ማሂስቶፕ ጋር ያደረግነው ቆይታ ያያችሁትን ይመስል ነበረ። እናንተም አብራችሁን ቆይታ እንዳደረጋችሁ ተስፋ አደርጋለሁ። አመለወርቅ ደምሰው አብሬያችሁ ቆይታ አደረግኩ። ሰላም።